ኢትዮጵያውያን በህብረት እየተገበሯቸው ካሉት ስራዎች መካከል ችግኝ የመትከልና የመንከባከብ ስራዎች እየተለመዱ የመጡ ተግባራት ሆነዋል። ባለፉት ዓመታት በተሰሩ ተከታታይነት ያላቸው ስራዎችም አመርቂ ውጤት የተመዘገበ ሲሆን 17.3 በመቶ የነበረው የኢትዮጵያ የደን ሽፋን ከ23 በመቶ በላይ እንዲሻገር አድርጓል። የእያንዳንዱ ዜጋ ኃላፊነት ችግኝ መትከል ብቻ ሳይሆን የተተከለው እንዲያድግም እያንዳንዱ ግለሰብ ኃላፊነት አለበት። ይህን ኃላፊነት ሁሉም አካል እንዲወጣና ውጤታማነቱንም ማረጋገጥ በኢትዮጵያ የደን ልማት የአረንጓዴ አሻራና የሰው ሰራሽ ደን ክፍል በርካታ ስራዎችን እየሰራ ይገኛል። የመጨረሻ ግባችን መትከል አይደለም። የመጨረሻ ግባችን የሚሆነው ችግኙን ማጽደቅና ለምንፈልገው ዓላማ መዋል ነው። አንደኛ ችግኝ ህፃን ነው፣ ስለዚህ እንክብካቤ ይፈልጋል። ውሃ ማጠጣት፣ ኮምፖስት ማድረግ፣ በየጊዜው ከሰውና ከእንስሳት ንክኪ መጠበቅ፣ እነዚህ ነገሮች ሁሉ ያስፈልጉታል ከተተከለ በኋላ ማለት ነው። እና ይህንን ለማድረግ የመጀመሪያው እንትናችን ባለቤት መስጠት ነው። የሚተክለው አካል አንደኛ ባለቤት መሆን አለበት፣ ሪስፖንሲብል መሆን አለበት፣ ኃላፊነት ሊሰማው ይገባል የሚለውን ነገር መውሰድ አለብን። ሁለተኛ ደግሞ በተለይ እነዚህ ተቋማት የሚተክሏቸው ቦታዎች አንደኛ መሬቱን የሚሰጠው አካል በውል ማስረከብ መቻል አለበት። ያንን ችግኝ አጽድቆ ለሚፈለገው ዓላማ እስከሚውል ድረስ ተንከባክቦ የማሳደግ ኃላፊነት እንዲኖረው ተጠያቂ እንዲሆን በውል መስጠት መቻል አለበት። የት አደረስከው ብሎ መጠየቅ መቻል አለበት የሚሰጠው አካል። የሚተከሉ ችግኞች ዘላቂነታቸውን የማረጋገጥ ስራ የደን ልማት የሚሰራ ሲሆን ያለውን የካበተ ልምድ በመጠቀም በሀገር አቀፍ ደረጃ የሙያ እገዛ በማድረግ ውጤታማ እንዲሆኑ ሙያዊ ድጋፍን ይሰጣል። ለምሳሌ ውሃ እንዴት ይጠጣል፣ መቼ መንክ መኮትኮት አለባቸው፣ ምን አይነት ኮምፖስት ማድረግ አለባቸው የሚለውን ነገር ሙያዊ ድጋፍ እንሰጣለን። ስለዚህ ከላይ እስከታች ባለው መዋቅር በአሰራር ይህንን የተከታተልን ድጋፍ እያደረግን እንሄዳለን። ከተተከለ በኋላ የተዘለሉ ጉድጓዶች ሊኖሩ ይችላሉ። አሁን ለምሳሌ ክረምቱ ካለፈ በኋላ ይህንን የምንከታተልበት መንገድ ይኖራል። ይሄ ማለት እንዳጠቃላይ ምን ያክል ጉድጓድ ተዘለለ፣ ምን ያክሉ አልጸደቀም የሚለውን ነገር ከታየ በኋላ ዳግም ተከላ እናካሄዳለን። የመጨረሻው ግን ችግኝ ተከላ ጸድቋል ብለን የምናደርገው በጋው አካባቢ የምናካሄደው ቆጠራ ነው። ስለዚህ አሰራራችን በዚህ ነው የተተከሉት ችግኞች ፎሎ አፕ የምናደርገው ወይም የምንከታተለው ማለት ነው። ችግኝ የሚተከልባቸው ስፍራዎች በቅድመ ልየታ በባለሙያዎች ምቹነታቸውና ለሚተከሉት ተክሎች ተስማሚነታቸው ከተረጋገጠ በኋላ ስፍራዎቹን በባለቤትነት የሚከታተሏቸው ተቋማት እንዳላቸው አቶ አበሩ ገልጸው ይህ ተጠናክሮ እንዲቀጥል የሕግ ማዕቀፍ ተዘጋጅቶ ተግባራዊ እንዲሆን የኢትዮጵያ ደን ልማት እንደሚሰራ አብራርተዋል። እኛ እየሰጠን ያለነው አንዱ የሕግ ማዕቀፎችን ማዘጋጀት ነው። በተለይ አሁን ያለን አዋጅ 4 የደን ባለቤቶች ነች ያሉን። ይሄ ማለት መሬት ላይ ስንወርድ 4 የደን ወይም ደግሞ የመሬት ባለቤቶች አሉ እንደማለት ነው። አንደኛው የመንግስት ነው። ሌላው ማህበራት ናቸው። ማህበራቶች ያው ተደራጅተውም ስለሚያለሙ እነሱ ለራሳቸውም ስሉ ይጠብቃሉ፣ ያለማሉ። ምክንያቱም ተጠቃሚነታቸው ለራሳቸው ስለሆነ ማለት ነው። ሌላኛው ግለሰብ ነው። ግለሰብ በራሱ መሬት ላይ ስለሚተክል ፋይናሊ የተከለውን እንትን ይንከባከባል። ብዙ እንትን ያለበት ብዬ አላስብም። ሌላው ኮሚኒቲ ነው። ኮሚኒቲ ላይ እንግዲህ ማህበረሰቡ የሚያለማቸው ማህበረሰቡ በጋራ የሚጠቀምባቸው ቦታዎች አሉ። ስለዚህ እነሱንም በዛ ነው ልክ የሚመለከተው አካል ማህበረሰቡን የማደራጀት ሲተክሉ ኃላፊነት የመስጠት በውል የማስረከብ ኃላፊነት አለባቸው ማለት ነው። ችግኝ ተከላው የአንድ ቀን ወይም የአንድ ክረምት ስራ አይደለም፣ ቀጣይነት ያለው በመሆኑ ሁሉም በንቃት ሊሳተፍበት እንደሚገባ የአረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ አቶ አበሩ ጠኑ አስገንዝበዋል። በዘንድሮ ዓመት እንደምታየው ዝናቡ በጣም አስቸጋሪ ጊዜ ላይ ነው ያለነውና ስለዚህ በየአካባቢ ያለው ሌላም አካባቢ ያለው ማህበረሰብ ችግኝ ተከላችን አልጨረስንም። ያን ጀንበር ተከላ ተከልን እንጂ ችግኝ ተከላችን አልጨረስንም። በተለያየ ቦታ ያለው የማህበረሰባችንም የሚመለከተው አካልም በተገኘችው አጋጣሚ ሁሉ ችግኞች መትከል አለባቸው ብዬ አስባለሁና አመቱን ሙሉ የለፋንበት ችግኝ የሚቀጥለው አመት ላይም ሌላ ስራ እንዳይሆንብን ባገኘነው አጋጣሚ በተገኘው ንሺ በዘነበችው ዝናብ ላይ ተከላ ማድረግ መቻል አለብንና ይሄንን አጠናክሮ ሰው ያቀድነውን እቅድ ማሳካት መቻል አለበት ብዬ ነው ማስተላለፍ እንፈልገው።